ጤና ይስጥልኝ። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። የጦርነት ባንዲራ እየተውለበለበ ነው ሲል ሻዕቢያ ኢትዮጵያን ከሰሰ። በተመሳሳይ ህወሓትም ጦርነት ሊከፍትብኝ ነው የሚል የእምዬን ለአብይ ያስባለ ክስም አሰምቷል። ሁለቱም ኃይሎች ለፋኖ ስለላኩት መሳሪያ መልስ ሰጥተዋል። በዝርዝር ታደምጡታላችሁ። ልዩ ኃይሉ ትጥቁን ፈታ ተባለ። የክልሉ መንግስት ያልተጠበቀና አስደንጋጭ ውሳኔም ሰጥቷል። ልዩ ኃይሉ ትጥቁን እንዲፈታም ቀነ ገደብ አስቀምጧል። ተሰሙታላችሁ። አሜሪካ በወልቃይት ጉዳይ ማስጠንቀቂያ ሰጠች። በማለዳው ሁመራን የረገጠው የአሜሪካ አምባሳደር ከግራና ቀኝ የተሰለፈውን የወልቃይት ተቀናቃኞች በከባዱ አስጠንቅቀዋል። ወዲህ ደግሞ ጄኔራል ታደሰ ወረደ ወደ ኤርትራ ድንበርም ተጉዘዋል። ዝርዝሩን ይዘናል። በርበራ ወደብ ላይ ውጥረት ነግሷል። የእስራኤል ወደ ቀጠናው ሰተት ብሎ መግባት ተጨማሪ ስጋትንም አንብረዋል። ጡንቻ መለካካቱ ወደ ግጭት ሊያመራ እንደሚችል የሚገልጹ አዳዲስ ትንታኔም ወጥቷል። በዝርዝር እንነግራችኋለን። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። የጦርነት ባንዲራ እየተውለበለበ ነው ሲል ሻዕቢያ ኢትዮጵያን ከሰሰ። በተመሳሳይ ህወሓትም ጦርነት ሊከፈትብኝ ነው የሚል የእምዬ ለአብይ ያስባለ ክስተትም አሰምቷል። ሁለቱም ኃይሎች ለፋኖ ስለላኩት መሳሪያም መልስ ሰጥተዋል። የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል በጠቅላይ ሚኒስትር አብይ አህመድ የሚመራውን የብልጽግና ፓርቲ በኤርትራ ላይ ጦርነት ለመጀመር የተለያዩ ምክንያቶች እየፈለገ ነው ሲልም ለሪውተርስ ከሰዋል። ይህ የሻዕቢያ ክስ የአገዛዙን ባህሪ በግልጽ የሚያሳይም ነው። የሻዕቢያው አገዛዝ ራሱን እንደ ሰላም ፈላጊ አድርጎ ቢያቀርብም ከአማራ እስከ ትግራይ ታጣቂዎችን እየደገፈ ነው። ከሰሞኑ በአማራ ክልል 56000 ተተኳሾች በህገ ወጥ መንገድ ሲዘዋወሩ በመንግስት የጸጥታ አካላት በቁጥጥር ስር መዋላቸውን ተከትሎ ፖሊስ ምንጩን ከኤርትራ መንግስት ሆኖ መዳረሻውን ደግሞ ለፋኖ እንደነበረም በይፋ ማስታወቅ ይታወሳል። ይህን ተከትሎ ከኤርትራ ወገንም ምላሽ ተሰጥቶበታል። በዚህ ምላሽም ላለፉት 2 ዓመታት የብልጽግና መንግስት በኤርትራ ላይ ሊከፍተው ስላሰበው ጦርነት ምክንያታዊ ለማድረግ ሐሰተኛ መረጃዎችን እያሰራጨም ቆይቷል ሲል ምላሹን ሰጥተዋል። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ ጽንፈኛው ህወሓት ከትግራይ ወደ አማራ ክልል ለማስገባት ተንቀሳቅሷል የሚለውን የቀረበበትን ክስ ውድቅም አድርገዋል። የህወሓት ቃል አቀባይ ሚካኤል አስግዶም ጭብጥ የሌለው ውሸት ነው ሲሉም አጣጥለውታል። ህወሓት ወደዚህ የወረደ ስራ የሚገባ ፓርቲ አይደለም ሲሉም የተከላከሉት ቃል አቀባዩ በውስጣቸው የተፈጠረውን አጀንዳ ለማስቀየስ ሆነ ተብሎ የተሰራ የውሸት ዜና ነው ሲሉም ለቢቢሲ ተናግረዋል። አቶ ሚካኤል ይህ አይነቱ ክስ የተለመደ ነውም ሲሉ ወደ ግጭት እንዳይኬድ እኛ የበኩላችንን ጥረት እያደረግን ነው፣ የነሱ አካሄድ ግን ይመስለኛል ወደዚህ የሚመራ ነገር ነው ሲሉም የፌዴራል መንግስት ባለስልጣናትን ወንጅለዋል። የኢትዮጵያ መንግስትም ሆነ የኤርትራቻው ከቅርብ ጊዜ ወዲህ የቃላት ጦርነታቸው እያየለ መምጣቱን ተከትሎ በሁለቱ ሀገራት መካከል ያለው መካረር ወደ ቃታ መሳብ ሊያድግም እንደሚችል በርካታ ትንባዮችም ይሰማሉ። በተለይም ደግሞ ከቀናት በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ከብሔራዊ የቴሌቪዥን ጣቢያቸው ጋር ባደረጉት ዘለግ ያለ ቆይታ የኢትዮጵያ መንግስት በግልጽ መዝለፋቸው የታወቀ ሲሆን ይህ ደግሞ መካረሩን የባሰ ወደ ለየለት ደረጃ እንዳይወስደውም ተሰግቷል። በርበራ ወደብ ላይ ውጥረት ነግሷል። የእስራኤል ወደ ቀጠናው ሰተት ብሎ መግባት ተጨማሪ ስጋትንም አንብረዋል። ጡንቻ መለካካቱ ወደ ግጭት ሊያመራ እንደሚችል የሚገልጸው አዲሱ ትንታኔም ወጥቷል። በቀዝቃዛው ጦርነት ወቅት የሶቪየት ህብረት የጦር ሰፈር የነበረው ታሪካዊው የበርበራ ወደብ እስራኤል በቅርብ ለሶማሌላንድ የሰጠችውን ዕውቅና ተከትሎ ወደ ዓለም አቀፍ የኃይል ሽኩቻ ማዕከላትም መቀየሩን እንደ አዲስ ትንታኔው አመልክቷል። ሳሚያ መሐመድ የተባሉ ተመራማሪ ባወጡት ትንታኔ እስራኤል እንደ አውሮፓውያን አቆጣጠር በዲሴምበር 2025 ባለፈው ወር ለሶማሌላንድ የሰጠችው ሙሉ ዕውቅና በቀጠናው ያልተጻፈ አዲስ ምዕራፍ የከፈተና የበርበራን የወደፊት ዕጣ ፈንታ አጣብቂኝ ውስጥ እየከተተ መሆኑን አመልክቷል። እንደ ትንታኔው የበርበራ ወደብ ስትራቴጂካዊ ጠቀሜታው ከጊዜያዊ ፖለቲካም እየዘለለ ነው ተብሏል። ወደቡ ከየመን የባህር ዳርቻ በ160 ማይል ርቀት ላይ የሚገኝ ሲሆን ከ12 እስከ 15 በመቶ የሚሆኑ የዓለም ንግድ የሚተላለፍበትን የባብ አልማንዴብ ወሽመጥን ለመቁረጥ ወሳኝ ቦታ ላይም ተቀምጧል። በተጨማሪም በአፍሪካ ረጅም የአውሮፕላን ማረፊያ ያለው ሲሆን ይህ መሰረተ ልማት ቀደም ሲል ለሶቪየት ጦርነት አልፎም ለአሜሪካ ናሳ የስፔስ ሻትል ማረፊያነት ታጭቶ የነበረ መሆኑም ቦታውን ወታደራዊ ፋይዳውን የጎላ እንዲሆን አድርጎታል። እስራኤልም ለሶማሌላንድ ዕውቅና የሰጠችው የመጀመሪያዋ የተባበሩት መንግስት አባል ሀገር መሆኗ
ለሃርጌሳ የ35 ዓመታት የዲፕሎማሲያዊ ድልም ቢሆን አብሮት ይዞት የመጣው አደጋ ግን ቀላልም አይደለም። ሪፖርቱ እንደሚያብራራው እስራኤል በበርበራ መገኘቷ የሁቲ ታጣቂዎችን ለመቆጣጠርና የስለላ መረብ ለመዘርጋት እድል ይሰጣታል። ነገር ግን ይህ እርምጃ ሁቲዎችና አጋሮቻቸው ጥቃት እንዲሰነዝሩም ሊገፋፋቸው እንደሚችል ተጠቁመዋል። እንዲሁም በጋዛው ጦርነት ምክንያት በእስላሙ ዓለም ተቀባይነቷ የቀነሰው እስራኤልን መከተል ሶማሌላንድን ከሌሎች የአፍሪካ እና የአረብ ሀገራት ሊያነጣጥላት እንደሚችልም ተተንብዮአል። የእስራኤል ውሳኔን ተከትሎ የሶማሊያ የፌዴራል መንግስት ጉዳዩን የሉዓላዊ ጥሰት ሲልም ያወገዘው ሲሆን ከተባበሩት መንግስታት የጸጥታው ምክር ቤት 15 አባላት 14ቱ እንዲሁም የአፍሪካ ህብረት ዕውቅናውን ተቃውመዋል። በሌላ በኩል የሶማሌላንድ መንግስት በመሰረታዊ የግዛቱ ክፍል ያለውን ተቀባይነት አናሳ መሆኑን ጠንካራ የውጭ ኃይሎች እንደ እስራኤልና አሜሪካ ድጋፍ ማግኘቱ የውስጥ የእርስ በርስ ግጭት ሊቀሰቀስ እንደሚችል የትንታኔው ጸሐፊ አስጠንቅቀዋል። በርበራ አሁን ላይ በሁለት ምርጫዎች መካከልም ትገኛለች። አንደኛው የተባበሩት አረብ ኤሚሬትሶች ዲፕ ወርልድ እያለማው እንዳለ አይነት የኢኮኖሚ ማዕከል ሆኖ መቀጠል ሲሆን፣ ሁለተኛው ደግሞ የውጭ ኃይሎች እስራኤል፣ አሜሪካ፣ ቱርክና ሌሎች የሚናቆሩበት የውክልና ጦርነት ወይም ፕሮክሲ ዋር አውድማ መሆን ነው። የውጭ ባንዲራዎች ሲመጡ ኢንቨስትመንት ብቻ ሳይሆን የግጭት ዘርም አብረው ይዘው ይመጣሉ ሲል ትንታኔው በስጋቱ ደምድመዋል። ልዩ ኃይሉ ትጥቅህን ፍታ ተባለ። የክልሉ መንግስት ያልተጠበቀና አስደንጋጭ ውሳኔም ሰጥቷል። ልዩ ኃይሉ ትጥቁን እንዲፈታም ቀነ ገደብ አስቀምጠውለታል። የጋምቤላ ፖሊስ ኮሚሽን ለአድማ ብተናና ለክልሉ ፖሊሶች አባላት በሙሉ ጥብቅ ማሳሰቢያ ማስተላልፈዋል። ኮሚሽኑ በቅርብ በክልሉ በተፈጠረው የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱ ከክልሉ ኮማንድ ፖስት አቅጣጫ መቀመጡንም አስታውሰዋል። በዚህ መሰረት ከጦር መሳሪያ ግምጃ ቤት ፈርመው ያወጡትን የጦር መሳሪያ ገቢ ያላደረጉ የአድማ ብተናና የመደበኛ ፖሊስ አባላት እስከ ነገ ጥር 7 ቀን 2018 ዓ.ም 11 ሰዓት ድረስ ገቢ እንዲያደርጉም በጥብቅ አሳስበዋል። ከተጠቀሰው ጊዜ በኋላ የጦር መሳሪያ ይዞ በእጁ የተገኘ እንደ ጸረ ሰላም ተቆጥሮ መንግስት እርምጃም ይወስድበታል። ለዚህም ራሱና ራሱ ብቻ ኃላፊነቱን ይወስዳል ሲልም አስጠንቅቀዋል። በቅርብ ወደ ኃላፊነት የመጡት ኮሚሽነር ኡማን ጉሉ በክልሉ ተፈጥሮ የነበረውን የጸጥታ ችግር ምክንያት ለጸጥታ መዋቅሩ የተሃድሶ ስልጠና መስጠት አስፈላጊ ሆኖ መገኘቱን ለቲክቫ ኢትዮጵያም ተናግረዋል። በክልሉ በ3 ዞኖች ስር በሚገኙ ሁሉም ወረዳዎችና ከተማ አስተዳደሮች እንዲሁም ኢታንግ ልዩ ወረዳ የሚገኙ የአድማ ብተናና መደበኛ ፖሊስ አባላት ትጥቃቸውን ግምጃ ቤት በማስረከብ ወደ ተሃድሶ ስልጠና እንዲገቡ መምሪያም መተላለፉን ገልጸዋል። የቆይታ ጊዜያቸው፣ የስልጠናውን ቦታና ሁኔታ እንዲሁም ፖሊሳዊ አገልግሎት በማን ይከናወናል፣ ለምን ስልጠናው በዙር አልተከፈለም በሚል ከቲክቫ ኢትዮጵያ ለተነሳላቸው ጥያቄ አዲሱ ኮሚሽንም ምላሽ ከመስጠት ተቆጥበዋል። የፖሊስ አባላትና አመራሮች በበኩላቸው በክልሉ ተፈጥሮ ከነበረው የጸጥታ ችግር ጋር ተያይዞ የተሃድሶ ስልጠና መዘጋጀቱ አስፈላጊ ነው ብለን እናምናለን ያሉ ሲሆን ቅሬታ አሳድሮብናል ያሉትን ጉዳይም ተናግረዋል። ይኸውም ስልጠናውን በዙር አለመደረጉ በፖሊሳዊ አገልግሎቶች ላይ ክፍተት እንደሚፈጥርም፣ በሌላ መልኩ የመምሪያውን አስቸኳይነት በህመምና ወሊድ ምክንያት እረፍት ላይ ያሉ ጭምር እንዲገቡ አስገዳጅ መመሪያ መሰጠቱ ቅሬታን ፈጥሮብናልም ብለዋል። የፖሊስ አዛዥ የሥራ ኃላፊ ለሚሊሻ አስረክቡ ተብያለው ያሉ አንድ የፖሊስ አመራር ለክልሉ ሰላምና መረጋጋት የሚከፈል የትኛውንም መስዋዕትነት ለመክፈል ዝግጁ ስለሆንኩ በሚመራው ወረዳ የሚገኙ የፖሊስ አባላት በአንድ ቀን ትጥቅ እንዲያስረክቡ አድርገናል ሲሉም ገልጸዋል። አሜሪካ በወልቃይት ጉዳይ ማስጠንቀቂያ ሰጠች። በማለዳው ሁመራን የረገጡት የአሜሪካ አምባሳደር ከግራና ቀኝ የተሰለፉ የወልቃይት ተቀናቃኞችን በከባዱ አስጠንቅቀዋል። ወዲህ ደግሞ ጀነራል ታደሰ ወረደ ወደ ኤርትራ ድንበር ተጉዘዋል። አምባሳደሩ የአማራና የትግራይ ክልሎችን በይገባኛል ከሚወዛገቡባቸው ቦታዎች አንዱ የሆነውን አካባቢ ከጎበኙ በኋላ በማህበራዊ ሚዲያ ላይ ባሰፈሩት መልእክታቸው ከምንም ነገር በላይ ህዝቡን በማስቀደም መጻኢ ፖለቲካዊ ድላቸውን በተገቢው ጊዜ እንዲወስኑ እድል ሊሰጣቸው ይገባልም ብለዋል። ሁሉም ሰው ደህንነቱና ክብሩ በተጠበቀ ሁኔታ ቀጣይ ህይወቱን የት መገንባት እንዳለበት እንዲወስን በኢትዮጵያ የሚመራና በተባበሩት መንግስት የሚታገዝ ሂደት አሜሪካም ትደግፋለች ብለዋል። ለዚህም ሁሉም ወገኖች ከፖለቲካ በላይ ህዝብን በማስቀደም የወደፊት የፖለቲካዊ እጣ ፋንታቸውን በተገቢው ወቅት እንዲወስኑ እንዲደረጉም ጥሪ እናቀርባለን ብለዋል። አምባሳደሩ ጨምሮም የወደፊት መንገድ ውስብስብ ነው በማለት ነገር ግን ቅድሚያ ሊሰጠው የሚገባው ጉዳይ ጉዳቱ ላጋጠማቸው ደህንነት መሆን አለበትም ሲሉ አክለዋል። አሜሪካም ኢትዮጵያውያንን ለዘላቂ ሰላምና መረጋጋት በሚያደርጉት ጥረት ውስጥ ድጋፍ ለመስጠት ቁርጠኛ መሆኗንም በአዲስ አበባ የሚገኘው አሜሪካ ኤምባሲ
በአምባሳደሩ ስም በማህበራዊ ሚዲያ ገጹ ባሰፈረው መልእክትም አመልክቷል። ይህ በእንዲህ እንዳለ የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖና ጄኔራል ታደሰ ወረደ ትላንት ጥር 7 2018 ዓ.ም ኤርትራ ጫፍ ሽራሮ ላይ በጋራ በመሩት ስብሰባ ላይ ወልቃይትን ነጻ ለማውጣት ተዘጋጅተዋልም ብለዋል። ህወሓትና የጄኔራል ታደሰ ወረደ አስተዳደር እንደ ወልቃይት፣ ጠለምት፣ ራያና አወዛጋቢ አካባቢዎች ሙሉ በሙሉ ለመቆጣጠር በጋራ እየሰሩ መሆኑንም አስታውቀዋል። በሽራሮ ከተማ ከኩናማ ብሔረሰብ ጋር በተካሄደው ውይይት ላይ ስለ ማብራሪያው የሰጡት ፈትለወርቅ የትግራይ ግዛታዊ አንድነትን ለማረጋገጥ በህወሓትና ጊዜያዊ አስተዳደሩ መካከል ሙሉ መግባባት ተፈጥሯልም ብለዋል። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የነበረን ትኩስ መረጃ ይህን ይመስላል። በሌላ አዲስ መረጃ እስከምንገናኝ ቻናላችንን ሰብስክራይብ እያደረጋችሁ እንድትቆዩ እየጋበዝን እኛ ከወዲሁ ቸር ቆዩ እንላለን።